ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ ደግሞ ዛሬ ተገናኝተናል ማለት ነው። እንግዲህ በጣም አስተማሪ በሆነ ቪዲዮ ነው የተገናኘ ነው። የዛሬ ቪዲዮ ደግሞ ትንሽ ለየት ያለ ሁላችንም ሊያስተምር የሚችል ቪዲዮ ነው ይዤላችሁ የመጣሁት። ቻናሌን ሰብስክራይብ ካላደረጋችሁ ለዚህ ቤት አዲስ የሆናችሁ ቤተሰቦች ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃለሁኝ። ዛሬ ትንሽ ለየት ያለ ቪዲዮ የሁላችንም ቤት ሊዳስስ የሚችል የብዙ ሰዎችን ህይወት ሊዳስስ የሚችል ቪዲዮ ነው እና ምናልባት የነ ፍቅርና የነ ፉአድን ቤት እያያችሁ እንደሆነ ተስፋ አደርጋለሁ። እና እንግዲህ ምንድነው በፍቅርና በፉአድ መካከል ረጅም ጊዜ ነው እንግዲህ ክፍተት ተፈጥሯል፣ አለመግባባት ተፈጥሯል። ፈቲም እዚህ መሃል አለች፣ ቡሪካ አለ። ቡሪካና ፉአድ ደግሞ ጓደኛሞች ናቸው። አሁን ደግሞ ፉአድ እንደውም ከፍቅር ጋር አብረን እንኑር የሚል ጥያቄ አቅርቦላታልና ፍቅር ምንድነው በእነዚህ ልጆች መካከል ተሰንቅራ ችግር ላይ የወደቀች ያለችው ለምንድን ነው ማለት ብቸኛ ነች። ኦፍ ኮርስ እሺ ጓደኞች ሊኖሩ ይችላሉ፣ ግን ፉአድና ቡሪክ ደግሞ ሌላ ጉዳይ ውስጥ ገብተዋልና ጓደኛሞች ነበሩ። ቡሪክ ምን እየሰራ ነው ማለት ጓደኞቻችን ምን እያደረጉ ነው? ፉአድስ እንዴት ነው ጉዳዩን እያስረዳ ያለበት ሁኔታ? ፍቅርና ፉአድ ማለት በቃ ማለት የሌላ ሰው ኢንፎርሜሽን ሌላ ሰው የሚነግራቸውን እየሰሙ የማይሆን ነገር ውስጥ ነው ያሉት። እንዲህ ያሉ ሰዎች አሉ። አንዳንድ የራሳችን የምንላቸው ወይ የቅርብ ጓደኞቻችን የምንላቸው የተሳሳተ መረጃ ስለኛ ጓደኛ ስለ ትዳር ህይወትም ሊሆን ይችላል፣ ስለ ፍቅረኛችን ሊሆን ይችላል፣ ይመጡና የተሳሳተ መረጃ ይነግሩናል። ወይም ደግሞ ያልተጣራ መረጃ ማለት ነው። መረጃ ሳያጣሩ ይመጡና ይነግሩናል። ያ ነገር በህይወታችን ውስጥ ትልቅ ችግር ይፈጥራል ማለት ነው። አንዳንዶች ደግሞ ማስረዳት እንኳን የማይችሉ ለምሳሌ ፉአድ አይነት ማለት ነው። ፉአድና ፈቲ ምንም አይነት ግንኙነት የላቸው። ይህንን ግልጽ አድርገው ተናግረዋል እና ብዙ ጊዜም ተናግረዋል ቪዲዮ ላይ። ፉአድና ፈቲ የተገናኙት በምንድን ነው? ፍቅርና ፉአድ በተወሰነ ነገር ሲጋጩ ሲደብረው ደወለላት፣ ተገናኙ። አንዳንድ ሰዎች እንዲህ ታደርጋላችሁ አይደል? ግን ማለት የምትቀርቡትን ሰው ነው ኦልሬዲ ደውላችሁ ልታገኙ የምትሞክሩት እና ያ ሰው ያው ችግራችሁን እንዲጋራችሁ በሀሳብ ሼር ስታደርጉ የሆነ የሚጨንቃችሁ ነገር ይቀላችኋል አይደለ? አሁን እዚህ ጋር ምንድን ነው መሰላችሁ? ቡሪካ ሄዶ ለፍቅር በቃ ሌላ ተአምር ነው የሚያወራላት። ከፈቲ ጋር ሊኖር ነው፣ እንደውም ቤት ተከራይቷል ምናምን። ግን ቤት የተከራዩት ፉአድ ቤት ተከራይቷል፣ ፈቲያ እቃ አገዘችው። ይሄ ነው ታሪኩ። ግን ምንድን ያላት እሱ ለፍቅር አንድ ላይ ሊኖሩ ነው፣ አንድ ላይ ቤት ተከራይተዋል፣ አንድ ላይ መኖር ጀምረዋል። ይሄንን ብሎ እሷ ጋር ሄዶ አብሮ መኖር፣ እሷ ደግሞ ጀስት ቡሪክ ያለውን አመነችው። ፉአድን ለመጠየቅ አልሞከረችም። ብዙ ሰዎች አሉ በህይወታቸው ውስጥ ማለት ነው ሌላ ሰው መጥቶ ሌላ ነገር ሲነግራቸው ከዛ ሰው አንደበት መስማት የማይፈልጉ በቃ እዛ ጋር ዝግትግት አድርገው በቃ መስማት የማይፈልጉ ማለት ነው። እዛ ጋር ሁሉም ነገር በቃ ሰምቻለሁ እንድትነግረኝ አልፈልግም፣ እንድትደግምልኝ አልፈልግም ምናምን የሚሉ ሰዎች ማለት ነው። አዳምጡ። ችግሩን ከመሰረቱ አዳምጡ። ያ ሰው አፉን አውጥቶ በቃ አይኔ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ ከሌላ ሰው ጋር ህይወት ጀምሬያለሁ ይበል። እሱ ደግሞ ማስረዳት አይችልም። ዝም ብሎ ጩኸት ማለት ነው። ፉአድ ማለት ዝም ብሎ ጩኸት ለፍቅር ለምንድን ነው በትክክል ማስረዳት የማይችለው? አንዳንድ ሰዎች ከማስረዳት ይልቅ ጩኸታቸው ማለት ነው። ጩኸት ብቻ እንዴ ሌላ ነገር። አሁን እሱ ከቡሪክ ጋር እልህ መጋባት ከቡሪክ ጋር አይደለም ዋና ጉዳዩ፣ ከፍቅር ጋር ነው። በቃ ለፍቅር ያለውን ነገር ማስረዳት ነው ያለብህ። ምን ይመለከተዋል ቡሪክ? በቃ ቡሪክ እኮ አንተ ፍቅርና አንተ ብትግባቡ እኮ ቡሪክ እኮ ይወጣል ከመሃላችሁ። ምክንያቱም ቡሪክ አሁን ያንተን ድክመት ተጠቅሞ ነው ፍቅር ጋር እየተጫወተ ያለው። ምክንያቱም ፍቅርን አሳመናት። አንተ የቡሪክን አክል ፍቅር ልታሳምናት አልቻልክም። አብረህ የኖርካት ልጅ ጓደኛ ፍቅረኛ የረጅም ጊዜ ከአንተ በላይ ግን ቡሪክ መጥቶ እዚህ ጋር እሷን ለማሳመን ለእሱ ቀለዋለች አንተ። ምክንያቱም ጩኸት ብቻ ነው የምታደርገው። እስኪ ቪዲዮን እንየው እና አንዳንድ ነገር እናንተም ኮሜንት አድርጉ፣ ሀሳባችሁን ስጡ። እስቲ ማነው ጥፋተኛ?
ጥፋቱ ያለው ማጋ ነው። እስቲ ነው የሆነ ነገር ልናሳውቃችሁ ስለኔና ፈቲ ግንኙነት ድብቅ ግንኙነት ልናሳውቃችሁ ነው የመጣ ነው። ከዛ በተጨማሪ ደግሞ ዛሬ ላይ መፈታት ያለበት አንድ ጉዳይ አለ። ቤት የሚባለው ነገር ተከራይቻለሁ። በሰዓቱም እየተከራየሁ ነበር፣ ግን ብዙ ልክ ያልሆኑ ነገሮች አሉ። ስለሱ ግልጽ ማድረግ ይኖርብኛል ብዬ ነው ዛሬ ፈቲንም ማጠገቢ እያት የመጣሁትና ከመጀመሪያ ጀምሮ ቪዲዮ ያያዙ ታርጌቱ እያንዳንዱ ነገር የታሰበበት ነገር እንደሆነ ግልጽ ነው። አዎ እንደዚህ ያሉ ሰዎች እናንተን የሆነ ወጥመድ ውስጥ ለማስገባት የሚፈልጉ ሰዎች እያንዳንዱ እንቅስቃሴያችሁን ይከታተሉና ነገሩን ወደ ኔጌቲቭ ይተረጉሙታል። ፉአድ ቤት ሲቀይር ፈቲን ጠርቶ እያገዘችው ነበረ። ቡሪ ካሜራ ይዞ መጣ፣ ቀረጸ። ከዛ ምን አደረገ? ቀጥታ አብሮ መኖር ጀምረዋል ብሎ ለፍቅር ነገራት። በማግስቱ ከኔ ጋር ኑሪ። በጣም የሚያሳዝነው ደግሞ ፈቲ ምንም አትናገርም። ሳይለንት የሆነች ልጅ ናት። እውነት ደስ የምትል ልጅ ናት። ግን አለመናገር ደግሞ ጥፋተኛ ያስብላል። አንዳንድ ጊዜ መናገር ያለብን ነገር መናገር አለብን። መናገር የሌለብንን ነገር ደግሞ ዝም ማለቱ አስፈላጊ ነው። ስለዚህ ብትናገሪ ጥሩ ነው። ተፈጠረ በማግስቱ እንግዲህ ቡሪካ ፍቅር ጋር ሄዶ አብረን እንኖር አይነት ጥያቄ አቅርቦላታል። ይሄን ጥያቄ ማቅረቡ ራሱ ለኔ በጣም አስገርሞኛል። ኦልሬዲ አይመለከተኝም እንግዲህ ማለት ምንም የተደበቀ ነገር የሚኖር አይመስለኝም። እዛ ደረጃ የሚያዳርሰን ምንም አይነት ነገር አላያችሁም ብዬ አስባለሁ። ይሄ ግልጽ የሆነ ነገር ነው። በመጀመሪያ እውነት ለመናገር ቡሪካ ጓደኛ ነው ወይ? የፉአድ ጓደኛ ነው ወይ? ምንም አይነት እኔ ጓደኛዬን ልጠላው እችላለሁ፣ በሆነ ባለመግባባት ልጠላው እችላለሁ። እንዴት የትላንትና ጓደኛዬን ፍቅረኛ አብሬሽ ልኖር ብዬ ጠይቃለሁ? ይሄ ማለት ያለ መብሰል ነው አይባልም፣ ያለ መብሰልም አይባልም። ይሄ በጣም ማለት ነው እውነት ይሄ ኦቨር ሰልፊሽ ነው። በቃ በጣም የሚያስጠላ ሊታሰብ የማይገባ ሊያግዛት ይችላል፣ ግን አብረን እንኑር ማለት እኮ አግቢኝ ማለት ነው። ሌላ ጥያቄ እኮ የለውም። በቃ አለቀ። ኦ ማይ ጋድ እንደዚህ ያሉ ሰዎች አሉ። እንግዲህ ማለት ያው ከስንት አሉ፣ ይጠፋሉ ማለት አይደለም፣ ግን አሳፋሪ ነው እውነት ለመናገር ማለት ነው። በቃ ቡሪካ እዚህ ጋር ራሱ ፍቅር እዚህ ጋር ራሱ እኮ አንደርስታንድ ታደርገው ይገባል። የጓደኛውን ፍቅረኛ አብሬሽ ልኑር ብሎ መጠየቁ ራሱ አሳፋሪ እንደሆነ ፍቅር ይሄንን እኮ ልትረዳ ይገባል። ምን እያለ ነው ይሄ ልጅ? የሚነግረኝ ነገርስ እውነት ነው? እስካሁን እየነገረኝ ያለው ነገሮች እንኳን ብላ እንዴ መንቃት መቻል አለባት። እንደዚህ ያሉ ሰዎች በዙሪያችሁ አሉ። ቤተሰቦች ልትነቁ ይገባል። የእናንተን ፍቅር ለመበተን፣ የእናንተን ትዳር ለመበተን ዘመድ፣ ቤተሰብ፣ ጓደኛ መስለው በዙሪያችሁ የሚያዣቡ ሁለታችሁ መሃል እየሄዱ የማይሆን ነገር የሚዘሩ ሰዎች አሉ። ስለዚህ ራሳችሁ መጠንቀቅ ያስፈልጋል ማለት ነው። ቤታችሁ መጠንቀቅ ያስፈልጋል። ፍቅራችሁ መጠንቀቅ ያስፈልጋል ማለት ነው። ካለ ምንም ነገር ችግር የለም። የቀረበን ሁሉ ጓደኛ አይደለም። በቃ የሚያስፈራ ነገር አይደለም። ፍቅር ነው። አለቀ። እነዚህ ልጆች ምንም ግንኙነት የላቸውም። የእነዚህ ልጆች ትልቁ ችግር ማስረዳት አይችሉም። እናንተ ግልጽ የማናረግበት ምክንያት ምንም የለም እና ደግሞ የሆነ ጊዜ በግልጽ የሚታይ ነገር ሊሆን ይችላል። ፈቲ በሰዓቱ እያገዘችኝ ብቻ ነበር። በቃ በሰዓቱ እሷ ጋር ነበር መደወል የነበረብኝ። ከፍቶኝ ነበር። ቡሪካም ጋር ደውያለሁ፣ እንዲህ ብዬ ነግሬዋለሁ። ግን በዛ ልክ ካሜራ ይዞ መጡ። እንደዚህ ከፈቲ ጋር አብረው ሊኖሩ ነው። ይሄ የታቀደበት ፕላን ነበር። በቃ ከዛ በማግስቱ ቤት አብረን እንኑር አይነት ነገር። ጉዳዩ እዚህ አይደርስም ነበረ። እንግዲህ አሁን የፉአድና የቡሪካ ጉዳይ ብቻ ሳይሆን ፈቲና ፉአድ ጉዳዩን የማስረዳት ችግር አለባቸው። ጉዳያቸውን ቢያስረዱ ኖሮ እዚህ ደረጃ ላይ ደርሱ ይችሉ ነበር። እውነት ለመናገር ማለት ነው። በፍቅርና በፉአድ መካከል ያለው ችግር እንደዚህ ሰፍቶ እዚህ አይደርስም ነበር። ቅድም እንዳልኳችሁ ለፍቅር ያለውን ነገር ለማስረዳት በቃ ፉአድ እየቀደማቸው መጀመሪያ ኢንፎርሜሽን ይነግራታል። ከዛም በኋላ እሷም ለማዳመጥ ዝግጁ አትሆንም ማለት ነው። ምክንያቱም ትደመድማለች። ለምን? ቡሪካን ታምነዋለች ማለት ነው። አያችሁ አይደለ? እዚህ ጋር ነው ችግሩ። ፍቅርም የሰማችሁን ሁሉ ማመኑ ትልቅ ችግር ነው።
እነ ፉአድም ለማስረዳት መዘግየታቸው ይሄ ነው ችግሩ ማለት ነው። የማይሆን ነገር እየተሰራ ነው ከሷ ጋር ባለኝ ግንኙነት እንዲህ ሌላ ግንኙነት እንዳለኝ ተደርጎ እየተወራ ነው። ሰው ከዚህ በኋላ ዝም የምንባባልበት ምንም አይነት ምክንያት የለም። ከዚህ በኋላ ጓደኝነታችን እዚህ ጋር ማቆም ካለበት ይቆማል። ሰው እኔና ፈቲ ማለት ብዙ ተናጋሪ አይደለችም እንዳያችኋት ነው። ፈቲ ዝምተኛነት በጣም ወደ አጉል ነገር እየከተተች ነውና በቃ አንዳንዴ መካ ዝምታም ነገሩ እነት ያደረገኝ ኦፍ ኮርስ በጣም ትንያለች ነውና አብዛኛው ነገር ተስደደች ደስ ይለኛል። ዝምታ ብዙ ጊዜ በጣም ዝም ማለት ያ ጉዳዩ እውነት እንደሆነ ያ የተነገረው ጉዳይ እውነት እንደሆነ በወቅቱ ሊያሳምን ይችላል። እውነቱ ግን መውጣቱ አይቀርምና ሌላው ጓደኝነታችን እዚህ ጋር ያበቃ ላልከው ፉአድ እውነት ለመናገር ጓደኝነታችሁ ካበቃ በጣም ቆይቷል። አንተ ጋር ገና ጓደኝነቱ አለ ማለት ነው። ቡሪካ ጋር በጣም አብቅቷል። ስላበቃ ነው ያንተን ፍቅረኛ አብሬሽ ልኑር ብሎ እየጠየቃት ማለት ነውና አንዳንድ ሰዎች እንደዚህ ያሉ እንግዲህ እስከመጨረሻ የሚታገሱ ማለት ነውና ካበቃ ቆይቷል ለማለት ፈልጌ ነው። ላይክ የኔንም ክብር የሚነካ አይነት ነገር ነበርና እኛ ይፈጠር ብለን አላሰብንም በጭራሽ። ካሜራም አልጠበቅም ነበረ በሰዓቱ። እሱ የቤት እየለቀቀ ነበረ፣ እያገዝኩት ነበር። ከዛ ውጭ ምንም አይነት የተፈጠረ ነገር የለም። ከፍቅር ጋር ብዙ ይሄ ነው እንግዲህ አሁን ዋናው ነገር ይሄንን ማስረዳት ባለመቻሉ ብዙ ነው የማስብላት ማንም ከሚያስብላት በላይ ማለት ፍቅር እንድትጎዳ በታሪክ አልፈልግም። አሁን ላይ ለኔ መጥፎ አመለካከት ሊኖራት ይችላል ላይኖራት ይችላል፣ ግን ፍቅር ምንም ነገር እንድትሆን አልፈልግም። እውነት ነው። ምክንያቱም አንተ ነህ በደንብ የምታውቃት። መጀመሪያ የሚያገኛት ቡሪክ ትላንትና ነው የመጣው። ትላንትና መጥቶ ከአንተ በላይ ሊያስብ ይችላል ብዬ አላስብም እውነት ለመናገር ማለት ነው። እናንተ ብዙ ፈተናዎችን አልፋችሁ የመጣችሁት እናንተ ናችሁ። እንጠብቃቸው እና ያለውን ነገር እናያለን አይመስልሽም? እንግዲህ መጥተዋል ለመነጋገር ቡሪካ ፍላጎታችሁ ከሆነ ቪዲዮ ማጥፋት እንችላለን፣ ግን ምንም የሚያስፈራ ነገር ስለሌለ እሺ ለምንቀጥል በዚህ ፍቅር ላንቺ ማስረዳት የምፈልገው በጣም ብዙ ነገር አለ። ማስረዳት አይጠበቅብህም። ምን ሁሉ ነገር ቡሪክ ነገር ነው ቡሪክ ጨርሶ ነው አትፈኝ ሁሉ ነገር ማለት እኛ ማለት አይደለም። ዛሰር አያችኋል፣ ቅድም ያልኳችሁ ነገር አንዳንድ ሰዎች የሆነ ሌላ ሰው የሚነግራቸውን ነገር ሌላ መጥፎ ወደ ገደል እየወሰዳቸው እንደሆነ አያውቁም። የሆነ ነገር ነግሮኛል በቃ ጨርሻለሁ እኮ ኧረ በጣም ምንም የቀረ ነገር የለም እንዳለ ሰምቻለሁ፣ ተው አትንገረኝ መስማት አልፈልግም፣ ጆሮአቸውን ይይዛሉ ማለት ነው። ፈቲ ያለችው ይሄ ነው በቃ ቡሪክ ማለት ፈቲና ፉአድ ማለት አይደሉም። ማዳመጥ ያስፈልጋል። ለምሳሌ ብንሰማ ምን ችግር አለው? በቃ ብንሰማና ብናመዛዝን ምን ችግር አለው? ዝም ብለን በቃ መስማት አንፈልግም ብለን በቃ ጆሮአችንን ከምንይዝ ማለት የነገረውን ቡሪክ ምንም ሳያስቀር ነግሮኛል። ቡሪክ ስለማምንበት ማለት ነው። ያንተ ድራማ ላይ መሳተፍ ያለብን አይመስልም ጭራሽ ማለት ነው። ጭራሽ የኔ ማንን ነው የምናምነው ማለት? እሺ ስለ አራታችን ግንኙነት ስለ እኔና ፈቲ ድብቅ ግንኙነት ብዙ ነገር እንድታስመለከተን ስለማይመለከታችሁ ነው ካሜራ ይዘችሁ የመጣችሁት? ምክንያቱም ስለሚመለከተው ነው። ይመለከተኛል ብሎ ነው የራሱን ድራማ ሲሰራ ካሜራ ይዞ ይመጣል። የእውነታውን ለመናገር ደግሞ ሲመጣ መናገር በቃ ካሜራ ላይ ምንም አይመለከተኝም አይነት አክሽን ያሳያል ማለት ነው። ያ ማለት ፍቅርን የበለጠ እንድትናደድና እንዳትሰማ ማድረግ ነው ታርጌቱ ማለት ነው። በቃ ማለት ከማምጣትም በላይ ደግሞ ግንኙነት እንዳለን እየተናገራችሁ ነበር። አንድ ላይ ቤት መከራየት ማለት ክፍል የሌለው ቤት አንድ ኖርማል አንድ እንዲች መታከል ቤት ነው። ለሁለት መከራየት ማለት እኛ ቤት ለሁለታችን ተከራይተናል ብሎታል። ለቡሪክ ብሎታል። ከኔ መስማት አይበልጥም። እንዴ አንተ ያልስ ነግረኝ ፈቃደኛ እኮ አይደለህም። አይ ኖ አሁን እኮ ባይዘ ስሚ፣ ስለኔ የተሳሳተ ነገር እንድትሰሚ አልፈልግም። ሁለታችሁም ለኛ ያላችሁ አመለካከት እንድትቀይሩ ፈልጋለሁ። ቡሪካ አንተ እስከዛሬ ስታታልለኝ ነበረ። እኔና ፈቲ
ምንም አይነት አንቺ እንደምታስቢ ድብቅ አዎ ይሄ እኮ ነው አንዳንዴ ለምን ግልጹን አይናገርም? ምን ያርበተብተዋል? እዚህ ጋር ምንም ግንኙነት የለንም ምናምን። ቤቱን የተከራዩት እንዴት እንደ ቡሩኬ ሄዶ እንዴት እንደቀረጻቸው ማለት ነው። እሱን አይ ምንም ቢሆን ጓደኛሞች ነንና እውነቱን ማወቅ አለብሽ። እኔ ስነግራችሁ ነው ታዲያ የምነግሪኝ? እኔ ስጠይቃችሁ ነው የምትጠይቁት ወይስ ለኔ መናገር አልነበረባችሁ? ያልነገርናችሁ እኮ መጥፎ ስሜት ውስጥ ስለነበር ለኔ ስለደወለልኝ ነው። ኦኬ የኛ ጓደኝነት እኔና እናንተ ያለን ቅርበት ጥሩ ስሜት ላይ ብቻ ስትሆኑ ነው ማለት ነው እኮ። አሁን ከዚህ በኋላ አንተም ማረጋገጥ የምትፈልገው ነገር ልንገርህ። አሁን ስለ ፍቅር ይጨነቃሉ በደንብ ካንተ በላይ አንተ ከምታስበው በላይ ይጨነቃሉ። ማለት ለምን እያንዳንዱ ነገር እንዳደረኩት እንድትረጂ ይፈልጋሉ። አስረዳኝ ተብለሃል። ዋናው ማስረዳት ነው። ደጋግሞ አስረዳሻለሁ ምናምን ነገር አያስፈልግም። ምረዳክ ደግሞ ስታስረዳኝ ሳስረዳሽ እሱ እኮ ነው በቃ ሙሉ ነገሮች አይደሉም። ብዙ ነገር እንደሚልሽ አውቃለሁ። አውቄያለሁ ካየሁት ነገር አንፃር ከዛ የባሰ ነገር ሊልሽ እንደሚል ፈቲና ፉፉ ልጅ አላቸው ሊልሽ እንደሚችል እርግጠኛ ነኝ። በዚህ ስቴ ከ9 ወር በኋላ ሊሆን ስለሚችል እሱን አትፍጠር። ኦኬ እሱንም ነግራት እውነትን ነው ያስብላል የምር እንዴ። ምክንያቱም ዋና ታርጌቱ እሱ ለማለያየት የማይለው ነገር ስለሌለ እኔና ፈቲ እንዳሰብሽው አይነት ነገር ምንም አይነት ነገር የለም። ምን አሰበች? አስቤያለሁ እኮ አላለችም። ቤት ፋላስ ለማትናገር አለ ተከራየንም እኔና ፈቲ ተወሱና ለሷ አስረዳችሁ። ፈቲ አልተከራየንም። ኦኬ ለኔ ለምንድን ነው አንድ ላይ ነው ፈቲ ጋር ልደውልልኝ እንዴ? ነችና አንተ የመስማት ችግር አለብህ እንዴ? አብረን ነበርን እኮ ኦኬ። ምንድነው ችግር? አብረን እንኖራለን ብያለሁ። አብረን እየኖርን ነው ብያለሁ። አሳብህ ሌላ ካልነበረ ምንድነው ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው? እሷን እንዴ በቃ እሷን ማስረዳት ያለበት የእሱ የሚፈልገው ለፍቅር ሁሉ ነገር እንደዚህ ነው ብሎ ነገሩን አጣሞ ይነግራታል። ከዛም በኋላ ሁለታችሁ ትለያያላችሁ። እሱ ከፍቅር ጋር ለመኖር ፍቅርም ራሱ ከእንደዚህ ያለ ሰው ጋር ያስገባል። እስከዛሬ ታገዝኩ አይደል እንዴ? እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም። ከማስረዳት ከቡርካ ጋር ማውራት እንኳን አይጠበቅበትም። በቃ አይጠበቅበትም። ለምን ቀጥታ ለፍቅር ነው ማስረዳት ያለበት። ምን ማለት ነው? ላስረዳሽ ነው። እንግዲህ አሁን ስሜታዊ የሆነ ነገሩን እንኳን ለማስረዳት ቴንኪው። በእናትሽ አንቺ በጣም ምርጥ ልጅ ነሽ። ከፍቅር ህይወት ውጣ ፈቲ። እንግዲህ ልታስረዳት የፍቅር ህይወት የተከፈተ ቤት አይደለም እየገባህ የምትወጣበት። ከዚህ በኋላ ፍቅር ህይወት ውስጥ ልትገባ ስትል በሩ ላይ ቡሪካ አለ። ከኋላ የመጣ አይን አወጣ አለ። ማን ነው እንደፈለገው ለመግባት እየሞከረ ያለው? አሳፋሪ ዛቻህን ምናምን ተው። ፍቅር ጋር አይደለም አብሮ መኖር አልኩ። ከዛ በላይ ካስፈለገ አረጋለሁ። የምትሸነፈውን ጌም አትጀምረው። እንዳነካኝ ይኸውልህ፣ ዛሬ ቤት መሆንን የጠቀመው ፍቅር ጋር በምን ልክ ልደርስ እንደምችል አሳየህ። ዝም ብለህ አትፎክር። ዝም ብሎ መፎከር አስፈላጊ አይደለም። ያለው እውነታውን ማስረዳት ነው። በልጦሃል፣ በልጦሃል። እውነት ለመናገር ፉፉ ጓደኛሞች አይደለም። አዎ ቆያችሁ እኮ ጓደኝነታችሁ ካበቃ በጣም ቆይቷል። አንተ ጋር ነው ጓደኝነቱ ያለው እንጂ ቡሪክ ጋር የለም። የተወዳችሁና የተከበራችሁ ቤተሰቦቼ ቪዲዮ እንዴት አያችሁት? በእርግጠኝነት ቡሪካ ምን አይነት ስህተት ውስጥ እንዳለ በደንብ ተመልክታችሁታል ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቼ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ቻው።